ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 29 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና የአስረኛ ክፍል ፈተና በመቅረቱ ወደ ሁለተኛ ደረጃ ከፍተኛ ቁጥር ያላቸው ተማሪዎች ወደ ሁለተኛ ደረጃ እንዲሸጋገሩ በር ከፍቷል ሲል የትምህርት ሚኒስቴር አስታወቀ። በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ እየተጨናነቁ እንደሚገኙ ዓለም አቀፉ ተቋም አስታወቀ። አስቸኳይ ፓስፖርት እናሰራላችኋለን በማለት ሰዎችን ሲያጭበረብሩ የተገኙ ግለሰቦች በቁጥጥር ስር መዋላቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀ። ወደ ውጪ ስናልፍ አሜሪካ ለደቡብ ሱዳናውያን የምትሰጠው ቪዛ በመሰረዝ አዲስ ገበያዎች ላይ ገዳጣለች። ወደ ቀዳሚ ዜናችን እንለፍ። አስቸኳይ ፓስፖርት እናሰራላችኋለን በማለት ሰዎችን ሲያጭበረብሩ የተገኙ ግለሰቦች በቁጥጥር ስር መዋላቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀ። በኢሚግሬሽንና ዜግነት አገልግሎት ተቋም አካባቢ በመሆን አስቸኳይ ፓስፖርት አገልግሎት መሰጠት ቆሟል፣ እኛ እናሰራላችኋለን በማለት ተገልጋዮችን ሲያጭበረብሩ የነበሩ ሁለት ሰዎች በቁጥጥር ስር መዋላቸውን መስሪያ ቤቱ አስታውቋል። ግለሰቦቹ ተቋሙ ለ5 ቀን 20 ሺህ ብር የሚያስከፍለውን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ 24 የተቋሙን አገልግሎት ፈልገው የመጡ ደንበኞችን እንዳጭበረበሩ ተመላክቷል። በቁጥጥር ስር ሊውሉ የቻሉት ከፌዴራል ፖሊስ ኮሚሽንና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር በደረሰ ጥቆማ መሰረት እንደሆነም ተቋሙ ገልጿል። ተገልጋዮች የከፈሉትን ክፍያ ማስመለስ እንደተቻለም አመልክቷል። የኢሚግሬሽንን አገልግሎት ፈልጎ የሚመጣ ደንበኛ በተቋሙ መረጃ ዴስክ በመቅረብ መረጃዎችን ማግኘት ይገባል ያለው ተቋሙ ዜጎች እንዳይጭበረበሩ አሳስቧል። የአስረኛ ክፍል ፈተና በመቅረቱ ወደ ሁለተኛ ደረጃ ከፍተኛ ቁጥር ያላቸው ተማሪዎች ወደ ሁለተኛ ደረጃ እንዲሸጋገሩ በር ከፍቷል ሲል የትምህርት ሚኒስቴር አስታወቀ። ይሁን እንጂ በ12ኛ ክፍል መልቀቂያ ፈተና በዚሁ ልክ የሚወድቁ ተማሪዎች ቁጥር ከፍ ሊል ችሏል ተብሏል። በመሆኑም ትምህርት ሚኒስቴር የ12ኛ ክፍል ውጤት ማሽቆልቆሉን ቀላል ችግር አድርጎ ለማየት መሞከሩ በሕዝብ ተወካዮች ምክር ቤት አባላት ጥያቄ ቀርቦበታል። ሀብታማ አያሌው ተጨማሪ አላት። መጋቢት 24 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበት መንስኤን በተመለከተ በትምህርት ሚኒስቴርና በአጋር አካላት የተጠና ጥናትን አቅርበዋል። ጥናቱ በምክር ቤቱ የመሰብሰቢያ አዳራሽ ቀርቦ ውይይት ሲደረግበት የሕዝብ ተወካዮች ምክር ቤት አባሉ አቶ ታደለ ጌጡ የጥናቱ መሰረት 12ኛ ክፍል ላይ ከፍተኛ የተማሪዎች የመውደቅ ምጣኔ አለ የሚል ነው። ነገር ግን ጥናቱን ስናየው ተማሪዎች 10ኛ ክፍል ላይ ተጣርቶ ቢመጣ ኑሮ ችግሩ ይህንን ያህል አይሆንም የሚል ነገር ያሳያል ሲሉ ገልጸዋል። ችግሩ ከባድ እንዳልሆነ የሚያመላክት ስለሚመስል እንዴት ነው የሚገናኘው ሲሉም ጠይቀዋል። ይህ ችግር ቀላል ተደርጎ እንዳይታይ ስጋት የሚያጭር ነው ሲሉም ገልጸዋል። ዋናው ችግርስ ምንድን ነው ሲሉም ጠይቀዋል። ሌላኛው የምክር ቤት አባሉ ዶክተር ከፈና ኢፋ በበኩላቸው ለችግሩ መንስኤ ጥናቱ ወደ መሰናዶ ያለፉ ተማሪዎች ዝግጅት ባለማድረጋቸው የሚል ሰበብ ማቅረቡ ሲሆን ተማሪዎች በሌሉበትና ራሳቸውን መከላከል በማይችሉበት ሁኔታ ይህን ማለቱ ሊስተካከል ይገባል ሲሉ አክለዋል። ይልቁንስ የምንከተለው የትምህርት ስርዓትን ማጣራት ይገባል ሲሉ አሳስበዋል። አብዛኛው እየወደቀ ያለው ተማሪ ወደ ጫካ እየገባ ያለበት ሁኔታ ነው ያለው። በዚህ ላይ መነጋገር ያስፈልጋል ሲሉ ገልጸዋል። ለሁለተኛ ደረጃ ትምህርት ቤት የማይመጡ ዩኒቨርሲቲዎች በአገሪቱ እንዳሸን ፈልተዋል ሲሉም ገልጸዋል። ለዩኒቨርሲቲ የማይበቁ ይታጠፉና ወደ ቴክኒክና ሙያ ማሰልጠኛ ተቋም ይቀየሩ ሲሉ ምክረ ሀሳብ አቅርበዋል። ይህም ሆኖ ሳለ አስተማሪና ተማሪ አንድ ዶርም ውስጥ የሚኖርበት ሁኔታ ነው እየሰማን ያለ ነው። ምን አይነት የትምህርት ስርዓት ነው እየገነባን ያለ ነው ሲሉ ጠይቀዋል። ለጥያቄዎችም ላይ ሰጡት በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ ዋናው ችግር ይሄ ነው ተብሎ እንደ መንስኤ ሊጠቀስ እንደማይችልና ችግሩ ውስብስብ ዑደት ነው ሲሉ ገልጸዋል። የጥናቱን ዋነኛ ዓላማ ሲያስረዱ ምን አይነት የትምህርት ዘርፍ ነው ይህን ውድቀት እንዲያመጣ ያደረገው፣ ከዚህ ሁሉ ችግር ጀርባ ያለው ምክንያት ምንድነው የሚለውን የዳሰሰ ነው ብለዋል። በተለይ ትምህርት ቤቶች አንድ ተማሪ እንዳያሳልፉ ያደረጓቸው ልምዶችና ተግዳሮቶች ምን ናቸው የሚለው በሶስተኝነት የተቃኘ እንደሆነም ገልጸዋል። ተማሪዎችን በጥሩ ውጤት ባሳለፉና ባላሳለፉ ትምህርት ቤቶች መካከል ያለው ንጽጽር በአራተኛነት በትኩረት መዳሰሱንም ገልጸዋል። ጥናቱን ለማድረግም ስኬንሻል ኤክስፕላናቶሪ
ላቦራቶሪ ዲዛይን የሚባለውን ድብልቅ የምርምር ስነ ዘዴ ተጠቅመናል ያሉት መሪ ስራ አስፈጻሚው ለኳንቲቴቲቭ ወይም አሃዛዊ መጠን ላይ የተመሰረተ የጥናት አሰራር የሚረዳ መረጃ ናሙና የወሰድነው ከሁለተኛ የመረጃ ምንጭ ማለትም ከራሱ ከትምህርት ሚኒስቴር ከትምህርት ምዘናና ፈተናዎች አገልግሎት እንዲሁም ከክልሎች ነው ብለዋል። ለዚህ ጥናት አይነትም ሙሉ ቆጠራ ወይም ሴንት በመከተል 12ኛ ክፍል ያስፈተኑ የመንግስት ሁለተኛ ደረጃ ትምህርት ቤቶች ሙሉ ለሙሉ መካተታቸውን ገልጸዋል። ኳሊቴቲቭ ወይም ጥራት ላይ ያተኮረ የጥናት አሰራር መረጃን ስናሰባሰብ በዋናነት ማህበራዊ ህዝብ ነክ ትንተና፣ በትምህርት ቤቶች ሀብት፣ የመምህራንና የትምህርት አመራሮች ሁኔታ፣ የትምህርት ቤቶች ውሃና የንጽህና መጠበቂያ ግብዓት ደረጃ ምን ይመስላሉ የሚሉትን ጥቅም ላይ ውለዋል ብለዋል። በዚህ ጥናት የአሰራር መሰረት ደግሞ ከሁሉም ክልሎች ሁለት በአጠቃላይ 26 ትምህርት ቤቶች መርጠው በጥልቀት ጥናት እንዳደረጉም ገልጸዋል። ከነዚህ ትምህርት ቤቶች ውስጥ በ2016 ዓ.ም እየተማሩ ከነበሩ የዩኒቨርሲቲ መግቢያ ፈተና ወስደው ውጤት ካስመዘገቡ እንዲሁም ማለፊያ ውጤት ካላመጡ 117 ተማሪዎች፣ መምህራን፣ የክልል የወረዳ የትምህርት ቤት አመራሮችና ወላጆች በጥናቱ ተሳታፊ መሆናቸውን ጠቁመዋል። ከ10ኛ ክፍል ጋር ተያይዞ በጥናቱ ላይ አንድ አስገራሚ መረጃ አግኝተናል ሲሉ አክለዋል። 12ኛ ክፍል ተፈትነው አንድ ተማሪ እንኳን ያላሳለፉ ትምህርት ቤቶች ነበሩ ወይንም ከተባለ ለአብነት ያህል በ2011 ዓ.ም የ10ኛ ክፍል ተማሪዎችን ካስፈተኑ 2951 ትምህርት ቤቶች መካከል 297 ትምህርት ቤቶች አንድም ተማሪ አላሳለፉም ነበር ብለዋል። ይህም አሁን 12ኛ ክፍል ላይ ጎልቶ የታየው ጉዳይ ያኔም የነበረ እንደሆነ ያሳየ ነው ሲሉ ገልጸዋል። የትምህርት ፖሊሲው ከመቀየራችን በፊት የ10ኛ ክፍል ከሚያስፈትኑ ትምህርት ቤቶች መካከል 10 በመቶዎቹ ምንም ተማሪ አያሳልፉ ነበር ሲሉ አክለዋል። ወደ 12ኛ ክፍል ስንመጣ በተፈጥሮና በማህበራዊ ሳይንስ የትምህርት ዘርፎች ዝቅተኛ ውጤት መመዝገብ ቀጥሏል ሲሉ አክለዋል። እንደ አጠቃላይ የ10ኛ ክፍል ፈተና በመቅረቱ ብቻ ለሁለተኛ ደረጃ ብቁ ያልሆኑ ተማሪዎች ወደ መሰናዶ እንዲገቡ አድርጓል ሲሉም ገልጸዋል። በዚህም የፈተና ስርዓቱ መቀየሩ፣ የኮቪድ-19 መምጣትና ሌሎች ጉዳዮች ተዳምሮ ከፍተኛ የሆነ የ12ኛ ክፍል ተማሪዎች መውደቅ እንዲከሰት ማድረጉንም ጥናቱ አሳይቷል ሲሉ ዶክተር ዮሐንስ አብራርተዋል። በዚህ ወቅት የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ አንዱ ተጠቃሽ ምክንያት ሆኗል ብለዋል። እንደ ዶክተር ዮሐንስ ገለጻ በጥራት ላይ ትኩረት ባደረገ የጥናት አሰራር ውጤት መሰረት በዋናነት የመምህራን የማስተማር ተነሳሽነት አለመኖር እንዲሁም የማስተማሪያ ክፍል አለመገኘት በብዙ አካባቢዎች እንዳለም ተረጋግጧል። ስርዓተ ትምህርቱ ብዙ መሆኑንና በየዓመቱ እንዲሸፍኑ ከተሰጣቸው ድርሻ ውስጥ 20 በመቶ የሚሆነውን መሸፈን አለመቻላቸው መምህራን መናገራቸውን የጠቀሱት መሪ ስራ አስፈጻሚው የመልካም አስተዳደር ችግር በተለይ የደመወዝ መቆራረጥ አልፎ አልፎ እንዲሁም ሙሉ ለሙሉ መቋረጥ ዝቅተኛ ውጤት እንዲመዘገብ ሌላው ተጠቃሽ ምክንያት መሆኑን በጥናቱ መለየቱን አስረድተዋል። በቅርቡ የሕዝብ ተወካዮች ምክር ቤት የአጠቃላይ ትምህርት አዋጅ ማጽደቁን ያስታወሱት እሱን ተከትለው የሚመጡ ሕጎች ይኖራሉ። የመምህራን ጉዳይ በሚወጣው ደንብ የሚመለስ እንደሆነ በአዋጁ ተቀምጧል ሲሉ ገልጸዋል። ይህ ሲሆን ከአሰራርና ከሕግ አንጻር መመለስ የሚገባቸው ጉዳዮች ይኖራሉ ሲሉም አክለዋል። ከጥቅማ ጥቅም ጋር በተገናኘ ለመምህራን የተለያዩ የማበረታቻ አማራጮች ተጀምረዋል ብለዋል። በስፋት አጠናክረን ለመሄድ የተነጋገርንበት አቅጣጫ ይዘን ከክልሎች ጋር እየሰራን ያለው ሲሉም አክለዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው በሰጡት ማብራሪያ የ12ኛ ክፍል መልቀቂያ ፈተና በዩኒቨርሲቲ መስጠት መጀመራችን ሆን ተብሎ ሲደበቅ የነበረውን ጉድ ገልጦ ገሃድ ማውጣቱን ዛሬ ማህበረሰቡ ትኩረት እንዲሰጠውና እንድነጋገርበት በር ከፋች ሆኗል ብለዋል። የዛሬው ጥናት ግን ሊያሳይ የሚችለው የሀገራችን የትምህርት ችግር ዋና መሰረቱ በአጠቃላይ ማህበረሰቡ ላይ የደረሰውን የሞራል ክስረት ነው ብለዋል። ይህ ትክክል የሆነውና ያልሆነውን ነገር መለየት ያቃተውና ፈተና ሰርቆ ውጤት ለማምጣት የሚዳዳ የመንግስት ባለስልጣን፣ የትምህርት ቤት አመራር፣ ወላጅን ጨምሮ አጠቃላይ ማህበረሰቡ ነበር ብለዋል። አሁን ግን የፈተና አስተዳደር ስርዓቱ እሱ ነው በግልጽ ያሳየ ነው ሲሉም ተናግረዋል። በዚህ ወቅትም የመምህራን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል መሰረታዊ ጉዳይ ነው ያሉት ሚኒስትሩ ደሞዝ እስከሚሻሻል ድረስ ምን እናድርግ የሚለውን በመነጋገር መምህራንን ከፋይናንስ ስርዓቱ ጋር በማቆራኘት ቢያንስ በአነስተኛ ወለድ ቤት እንዲሰሩ ይረዳል የተባለውን የመምህራን ባንክ በአንድ ዓመት ውስጥ ለማቋቋም እየተሰራ ነው ብለዋል። የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ነገሬ ሌንጮ ጥናቱ ይጠና ስንል ከሚኒስትሩ አመራሮች በኩል ማንገራገር ነበሩ ብለዋል። ዘግይቶም ቢሆን መጠናቱ ጥሩ መሆኑን ገልጸዋል። ጥናቱ መጽሐፍትና ተማሪ እንደማይተዋወቁ ግልጽ ያደረገ ነው ሲሉም አክለዋል። የትምህርት ልማት ችግርን መፍታት የሁሉም ባለድርሻ አካል ተግባር እንደመሆኑ መጠን በውይይቱ ላይ ሁሉም የምክር ቤቱ አባላት እንዲገኙ ጥሪ ቢቀርብም የመጡት ግን ጥቂት መሆናቸውንም ዶክተር ነገሌ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደርን በአስቸጋሪ ፈተናዎች ውስጥ በመራውም በህወሓት ቡድኖች ባንዳ የሚል ስያሜ እንደተለጠፈባቸው አቶ ጌታቸው ረዳ ገለጹ።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዩኤምዲ ለተባለ ሚዲያ ዘለግ ያለ ቃለ መጠይቅ ሰጥተዋል። በቃለ ምልልሳቸውም ጊዜያዊ አስተዳደሩ በብዙ ውጣ ውረድ ተቋቁሞ ፕሬዝዳንት ሆኜ መምራት ስጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጥፎብኛል ሲሉ ገልጸውታል። በርካታ ጉዳዮችን ባነሱበት ቃለ መጠይቃቸውም አሁንም ትግራይ መላቅጡ በማይታወቅ ሁኔታ ላይ ናት፣ በርካታ የትግራይ ህዝብ በከፍተኛ ጭንቅና መከራ ውስጥ ይገኛል ብለዋል። በፕሪቶሪያ የሰላም ስምምነት መሰረት ጊዜያዊ አስተዳደሩ ሲመሰረት የኢፌዴሪ ጠቅላይ ሚኒስትር ጦርነቱን በመምራት ከፍተኛ ሚና የነበረን 5 ስራ አስፈጻሚዎች ወደ ፕሬዝዳንትነት የኃላፊነት ቦታ እንዳንመጣ ፍላጎት ነበራቸው በማለት ወደ ኋላ ተመልሰው አስታውሰዋል። ይህን ሀሳብ እሳቸው ቢቀበሉትም የተቀሩት 4 ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሀሳብ ውድቅ ማድረጋቸውን ተናግረዋል። በዚህ አገላለጽ 4 ስራ አስፈጻሚዎች ዶክተር ደብረጽዮን፣ ወይዘሮ ፈትለወርቅ፣ አቶ አለም ገብረዋድ፣ አቶ ጌታቸው አሰፋ መሆናቸውን መረጃው ልብ ይለዋል። ጊዜያዊ አስተዳደሩን ለማቋቋም በአላስፈላጊ ክርክር 4 ወራት ፈጅተናል። በብዙ ውጣ ውረድ መጋቢት 21 ቀን 2015 ዓ.ም ተቋቁሞ ፕሬዝዳንት ሆኜ መምራት ስጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ ሲሉ ተደምጠዋል። አቶ ጌታቸው ለውጥ የማይቀበሉ የተቻኮሉ ሲሉ የገለጿቸው 4ቱ የህወሓት ስራ አስፈጻሚዎች በዚሁ ተማረሬ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ከሃዲዎች ከጂዎች ብለው በመፈረጅ አላሰራ አሉን ብለዋል። ባሳለፍነው መጋቢት 26 ቀን 2017 ዓ.ም ከዱባይ በርድ ስቶሪ ኤጀንሲ ለተባለ ሚዲያ በሰጡት ቃለ መጠይቅ በቅርቡ ወደ ኢትዮጵያ እመለሳለሁ ሲሉ ገልጸዋል። የኢትዮጵያ ንግድ ባንክ መንግስት ያልከፈለው 1 ትሪሊዮን ብር የብድር ዕዳ እንዳለበት አስታወቀ። የባንኩ የብድር ክምችት 1.393 ትሪሊዮን ብር መድረሱንና ከዚህ መጠን ውስጥ 74.4 በመቶ የመንግስት ዕዳ መሆኑን ባንኩ ገልጿል። ለፓርላማ የቀረበው የባንኩ የ8 ወር አፈጻጸም ሪፖርት እንደሚጠቁመው የባንኩ ጠቅላላ የብድር ቦንድ ክምችት መጠን ከ1.3 ትሪሊዮን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑ ተጠቅሷል። ኤልዳና ታደሰ ተጨማሪ አላት። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወራት የሥራ አፈጻጸምን በተመለከተ ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ቋሚ ኮሚቴ ባቀረቡት ሪፖርት በአጠቃላይ ካለበት የብድር ክምችት 1 ትሪሊዮን ብር ዕዳ የመንግስት መሆኑን ገልጿል። መጋቢት 24 ቀን 2017 ዓ.ም ለቋሚ ኮሚቴውና ለሕዝብ ተወካዮች ምክር ቤት አባላት የባንኩን የሥራ አፈጻጸም ሪፖርት ያቀረቡት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤይ ሳኖ እንደገለጹት የባንኩ የብድር ክምችት 1.393 ትሪሊዮን ብር መድረሱንና ከዚህም መጠኑ 74.4 በመቶ ወይንም 1 ትሪሊዮን ብሩ የመንግስት ዕዳ መሆኑን ገልጿል። ለፓርላማው የቀረበው የ8 ወር አፈጻጸም ሪፖርት እንደሚጠቁመው የባንኩ ጠቅላላ የብድርና የቦንድ ክምችት መጠን ከ1.3 ትሪሊዮን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪ ድርሻ ከ300 ቢሊዮን ብር በላይ መሆኑን ጠቁመዋል። ከተገለጸው አጠቃላይ የብድር ክምችት መጠን በቦንድ የተወሰደው ብድር 66.7 በመቶ ያህሉን የሚሸፍነው 27.62 ቢሊዮን ብር የተጠራቀመ ወለድ መሆኑንም ገልጸዋል። ንግድ ባንክ በበጀት ዓመቱ ያሳየውን የ8 ወር የሥራ አፈጻጸም ሪፖርት ያቀረቡት አቶ አቤ የኢትዮጵያ ንግድ ባንክ ባለፉት 15 ዓመታት የገበያ መር የፋይናንስ አቅርቦት እየተወ ለመንግስት ትልልቅ ፕሮጀክቶች በትንሽ ወለድ ብድር ያቀርብ እንደቆየም አንስተዋል። እኔ ፕሬዝዳንት ሆኜ የዛሬ 8 ዓመት ባንኩን ስቀላቀል ከነበረበት አጠቃላይ ብድር ለግሉ ዘርፍ የተሰጠው ብድር 8 በመቶ ብቻ ነው። የተቀረው 92 በመቶ በመንግስት የተወሰደ ነው። መንግስት ከወሰደው ብድር 98 በመቶ የሚሆነው የተሰጠው በ800 የወለድ ምጣኔ ሲሆን የተቀረው 2 በመቶ ብቻ ከ11 እና ከ12 በመቶ የወለድ ምጣኔ የተሰጠ ብድር እንደሆነም ገልጸዋል። መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግስት ብድሩን ባያቃልልም ንግድ ባንክ ወለዱን ለመሰብሰብ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱንም ገልጸዋል። ባንኩ 14 የመንግስት ተቋማት የብድር አገልግሎት ሲሰጥ እንደቆየ አንስተው እስካሁን ድረስ ብድር ከማዳበሪያ ውጭ ለህብረተሰቡ ተደራሽ አድርገናል ማለት እንችል ነበርም ብለዋል። መንግስት ከጥቂት ወራት በፊት ለኢትዮጵያ ንግድ ባንክ ዕዳ የሚውል በሚል ይፋ ያደረገውና ፓርላማ ያጸደቀው በ10 ዓመት የሚከፈል የ900 ቢሊዮን ብር ቦንድ በተመለከተ ማብራሪያ የሰጡት የባንኩ ፕሬዝዳንት ፓርላማ አባላቱ ቦንዱን ያጸደቃችሁት ለኢትዮጵያ ንግድ ባንክ የህልውና ጉዳይ ስለሆነ ነው ብለዋል። ይሁንና ፕሬዝዳንቱ አክለው ባቀረቡት ገለጻ መታወቅ ያለበት በዚህ ረገድ ለንግድ ባንክ የተሰጠ እርዳታ የለም። በዚህ
በዚህም ቦንዱ መጽደቁ የባንኩን ገንዘብ መልሶ የሚከፍልበት ሁኔታ የተበጀበት መንግስት በይፋ በበጀት ታውጆ ግምጃ ቤት ገብቶ ብድሩን እንዲከፍል የሚያስችለው ስርዓት ነው የተወሰደውም ሲሉ ገልጸዋል። የኢትዮጵያ ንግድ ባንክ የ8 ወራት ሪፖርት በበጀት ዓመቱ የብድር አሰባሰብ 149.26 ቢሊዮን ብር የተሰበሰበ ሲሆን ከዚህም መጠን 72.2 በመቶ ያህሉ ከመንግስት መመለሱን ያሳያል። እንደ ፕሬዝዳንቱ ገለጻ በጥር ወር ምንም እንኳ መንግስት የእፎይታ ጊዜ ላይ የነበረ ቢሆንም በባንኩ ከነበረው ወለድ በገንዘብ ሚኒስቴር በኩል 37 ቢሊዮን ብር ከፍሏልም ብለዋል። ባንኮች ላይ የጥሬ ገንዘብ እጥረት ማጋጠሙን ጠቁመው በዚህም ባንኮች ተጠቃሚ የሆኑበት እድል መፍጠሩንም ገልጿል። ንግድ ባንክ 16 ባንኮች በ18 በመቶ የወለድ ምጣኔ 95.6 ቢሊዮን ብር በማበደርና በማስመለስ 239.9 ቢሊዮን ብር የወለድ ገቢ ማግኘት መቻሉንም በሪፖርታቸው ላይ አስቀምጠዋል። በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ የተጨናነቁ እንደሚገኙ ዓለም አቀፍ ተቋም አስታወቀ። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸውን ዓለም አቀፉ የፍልሰተኞች ድርጅት IOM መጋቢት 28 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። መጠለያዎቹ በተፈናቃዮች ከመጨናነቃቸው ባለፈ እየፈረሱ ሲሆን በዚህም ሳቢያ ለአስከፊ ኑሮ ሁኔታ እየተዳረጉ መሆኑን ዓለም አቀፉ የፍልሰተኞች ድርጅት ገልጿል። በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎች በመግባታቸው እየፈረሱ ነው ብሏል ተቋሙ። መጠለያዎች ለመጨናነቃቸው በዋናነት የተጠቀሰው ምክንያት ደግሞ ቤት ተከራይተው በአካባቢዎቹ ከሚገኙ ከተሞች ይኖሩ የነበሩ ተፈናቃዮች የሚከፍሉት በማጣታቸው ወደ መጠለያዎቹ በመግባታቸው መሆኑን ጠቅሷል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮችን ወደ መጠለያ ጣቢያዎች ለማዘዋወር ጥረት እያደረገ እንደሚገኝ የጠቆመው ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮችን ወደ መጠለያ ጣቢያዎች ማዛወር መቻሉን አመልክቷል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ መሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒድ አልፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ
እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። አሜሪካ ለደቡብ ሱዳናውያን የምትሰጠውን ቪዛ በመሰረዝ አዲስ ገበያዎች ላይ ገዳጣለች። ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ የመጀመሪያው የጅምላ ቪዛ እገዳ መሆኑም ተገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የደቡብ ሱዳን መንግስት በአሜሪካ እየተጠቀመ ነው በማለት ሁሉም ሀገራት ተመላሽ ዜጎቻቸውን በወቅቱ መቀበል እንዳለባቸው አሳስበዋል። ሩቢዮ ቪዛ ከመሻር በተጨማሪ ዋሽንግተን ማንኛውንም አዲስ ቪዛ የደቡብ ሱዳን ፓስፖርት የያዙ ሰዎች ወደ አሜሪካ እንዳይገቡ እንደምትከለክል ተናግረዋል። አክለውም አሜሪካ ደቡብ ሱዳን ሙሉ ፈቃደኛ ስትሆን እነዚህን እርምጃዎች በድጋሚ ለመገምገም ዝግጁ ትሆናለች ብለዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን ከመጣ በኋላ የኢሚግሬሽን አፈጻጸምን ለማሳደግ ጠንከር ያሉ እርምጃዎችን ወስዷል። ይህም በህገወጥ መንገድ በሀገሪቱ አሉ የተባሉ ሰዎችን ወደ አገራቸው መመለስን ይጨምራል። ውሳኔው የትራምፕ አስተዳደር ለስደተኞች ጊዜያዊ የስራና የመኖሪያ ፍቃድ የሚሰጠው የመንግስት ፕሮግራም መሰረዛቸውን ተከትሎ የመጣ ነው ተብሏል። ባሳለፍነው ሳምንት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የደቡብ ሱዳንን ህዝብ ወደ ሌላ የእርስ በርስ ጦርነት እንዳትገባ የክልላዊና ዓለም አቀፍ መሪዎችን አሳስቧል። አዲስ የእርስ በርስ ጦርነት ለማስቀረትም የአፍሪካ ህብረት ሸምጋዮች ወደ ደቡብ ሱዳን ዋና ከተማ ጁባ ገብተዋል። አሜሪካ በሀገራት ላይ ከጣለችው የንግድ ታሪፍ በኋላ ከ50 በላይ ሀገራት ከትራምፕ አስተዳደር ጋር ንግግሮችን ማድረግ እንደምትፈልግ ተጠቆመ። የትራምፕ አስተዳደር የጣለው ከፍተኛ የታሪፍ ጭማሪ ዓለም አቀፉን ኢኮኖሚ ወደ ማሽቆልቆል ሊያመራ ይችላል በሚል ስጋት በዓለም ላይ ከፍተኛ የሆነ ትችት ገጥሞታል። በመሆኑም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሰፊ የቅጣት ታሪፍ መጣሉን ተከትሎ የንግድ ንግግሮችን ለመጀመር ከ50 በላይ ሀገራት ከዋይት ሃውስ ጋር በቀጥተኛ ግንኙነት ማድረጋቸውን የአስተዳደር ባለስልጣናት ገልጸዋል። ባሳለፍነው ሳምንት በአሜሪካ የአክሲዮን ዋጋ ወደ $6 ትሪሊዮን የሚጠጋ ቅናሽ ያስከተለውና የዓለም ገበያዎችን ያወደመው ታሪፉ የኢኮኖሚ ውድቀት ሊያስከትል ይችላል የሚል ስጋት ፈጥሯል። የትራምፕ ከፍተኛ የኢኮኖሚ አማካሪዎች ታሪፉን በመከልከል አሜሪካን በዓለም አቀፍ ንግድ ላይ ያለውን አቋም ለማጠናከር እንደ ስልታዊ እርምጃ የወሰደችው እርምጃ ነው ሲሉ ገልጸዋል። የአሜሪካ ግምጃ ቤቱ ሚኒስትር ስኮት ቤሰንት ታሪፉ ከታወጀበት ረቡዕ ጀምሮ ከ50 በላይ ሀገራት ከአሜሪካ ጋር ድርድር መጀመራቸውን የተናገሩ ሲሆን የሀገሪቱ ዝርዝር ግን ይፋ አልተደረገም። የታሪፉ ማሻሻያው በአሜሪካ ውስጥ ያልተጠበቀ ጠንካራ የስራ እድገትን የሚያመጣ መሆኑን በመጥቀስ የኢኮኖሚ ስጋት ሊሆን እንደሚችል የትራምፕ አስተዳደር አስታውቋል። ባሳለፍነው ሳምንት የትራምፕ አስተዳደር የጣለው ሰፊ የታሪፍ ማሻሻያ ከቅዳሜ ዕለት ጀምሮ ተግባራዊ መደረግ ጀምሯል። የመጀመሪያው የ10% መሰረታዊ ታሪፍ በአሜሪካ የባህር ወደቦች፣ አውሮፕላን ማረፊያዎችና የጉምሩክ መጋዘኖች ላይ ተግባራዊ ሲሆን ይህም ትራምፕ ከሁለተኛው የዓለም ጦርነት በኋላ የነበረውን የጋራ ስምምነት የታሪፍ ዋጋ ስርዓት ሙሉ በሙሉ ያፈረሱበት መሆኑን ቢቢሲ ዘግቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።